ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የልዑል እግዚአብሔር ሰላምታ ከእናንተ ጋር ይሁን። ጠፋሁባችሁ አይደለም? በጣም ጠፍቻለሁኝ። ብዙ ጊዜ ቪዲዮ አልሰራሁም። ሾርት ቪዲዮዎች ነበረ እየሰራሁ የነበረውና ግን በጣም 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 ነው የማመሰግናችሁ የእውነት ማለት ነው። አሁንም ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ከማየታችሁ በፊት ላይክ አድርጉ። ምክንያቱም ቪዲዮውን እያያችሁ ግን ላይክ አታደርጉም። ሰብስክራይብ ግን እያደረጋችሁልኝ ነው። በጣም ነው የማመሰግናችሁ። ያው ግን ደግሞ ሰብስክራይብ ማድረጉ ብቻ ለኔ ጥቅም የለውም እና ላይክ ብታረጉልኝ፣ ሀሳብ አስተያየት ደግሞ ካላችሁ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ግን ያው ቪዲዮዬን ማየታችሁ ካልቀረ ላይክ ብታደርጉልኝ እናንተን አይጎዳም፣ እኔን ደግሞ ይጠቅማል ማለት ነው እና ያው እናንተ ላይክ ስታደርጉልኝ ብዙ ሰው ጋር የመድረስ አቅም ይኖረዋል። የኔም ቻናል የማደግ አቅም ይኖረዋል። እርስ በርስ መተጋገዝ አይደለ? ያው እናንተ ለኔ ላይክ ስታደርጉልኝ ይጠቅመኛል። እናንተ ግን ምንም ማለት አይደለም። ወይ ከፍላችሁበት ወይ ተቸግራችሁበት ስራ ፈታችሁበት ምናምን አይደለም ለኔ ላይክ የምታደርጉልኝ እና ቪዲዮን ኦልሬዲ እያያችሁት ነው። ቪዲዮዎቼ ቪው አላቸው፣ ተመስገን ነው። ግን ላይክ አታረጉም። ማየታችሁ ካልቀረ ደግሞ ላይክ ብታደርጉ፣ ሰብስክራይብ ብታደርጉ፣ ሀሳብ አስተያየት ደግሞ ካላችሁ ኮሜንት ላይ ብታስቀምጡልኝ፣ ለኔም የሚጠቅመኝ ሀሳብ ካላችሁ ወይም ደግሞ ስለ ቪዲዮዎቼም ሀሳብ ካላችሁ ኮሜንት ላይ ብታስቀምጡልኝ ለኔ ደስ ይለኛል። ምክንያቱም ዝም ብዬ ቪዲዮ ከምለቅላችሁ፣ ዝም ብዬ ቪዲዮ ከምሰራላችሁ አንዳንዴ እኔ ትክክል ነኝ ብዬ የማስበው ነገር ትክክል ላይሆን ይችላል። እንደኔ እይታ ግን ሁሉም ነገር ልክ ነው ብዬ ነው የምሰራው። እንደናንተ እይታ ደግሞ ልክ ላይሆን ይችላል ያ እኔ የምሰራው ቪዲዮ። ስለዚህ እናንተ ደግሞ በኮሜንት ስህተቴንና ትክክል መሆኔን ብታስረዱኝ ደስ ይለኛል። ኮሜንት ብታረጉልኝ ደስ ይለኛል። ስለ ስራዎችም ሀሳብ ብትሰጡኝ፣ መቅዲዬንም ብትሰሪ ብትሉኝ ደስ ይለኛል እና ብቻ ላይክ እና ኮሜንት እያደረጋችሁ ሰብስክራይብም እያደረጋችሁ፣ ምክንያቱም ሞራሎቼ እናንተ ናችሁ። እናንተ ሞራል ስትሆኑኝ ነው እኔም ለስራዬ ኮንፊደንስ የሚኖረኝ እና እግዚአብሔር ይመስገን። በጣም ነው የማመሰግናችሁ። 400 ምናምን ሰብስክራይብ አስገብታችሁኛል። በጣም ነው ደስ ያለኝ የእውነት ስነግራችሁ ማለት ነው እና ቪዲዮ ለመስራት ደግሞ እናንተን ለማመስገን ስላልተመቸኝ ነው። ትንሽ ሰሞኑን ቢዚ ነበርኩኝና አሁን ራሱ የምሰራው ቪዲዮ በጣም ማታ ነው። ፊቴ ያስታውቃል ብዬ አስባለሁ። በጣም የእንቅልፍ ታይም ነው። ሰዓት ሄዷል። እንግዲህ ቀን ስራ ነው ያልኩትና ደክሞኛል። ግን ደግሞ አንደኛ ላመሰግናችሁና ሁለተኛ ደግሞ አንዳንድ እምላችሁ ነገር ስላለ ለዛ ብዬ ነው እንደዚህ እያንቀላፋው እንኳን ወደ እናንተ የመጣሁትና እናንተ ደግሞ እንደዚህ ሆኜ ወደ እናንተ ስመጣ ያው ለማደግ ነው እንደዚህ የምሆነው። የተሻለ ቦታ ለመድረስ የሰው ልጅ ከትንሽ ነው የሚጀምረው። የተሻለ ቦታ ለመድረስ ደግሞ ብዙ ቻሌንጆችን ያልፋልና እናንተ ደግሞ ማየታችሁ ካልቀረ፣ ቪዲዮዬን መክፈታችሁ ካልቀረ ላይክ ብታደርጉልኝ፣ ኮሜንት ብታስቀምጡልኝ፣ ሰብስክራይብ ብታረጉኝ፣ ሼር ብታረጉልኝ ከኔ ምንም አታገኙም። በመልካምነት ስለሆነ ግን የምታረጉት ከእግዚአብሔር ግን የምታገኙት ነገር ይኖራል። ምክንያቱም መልካምነት ለራስ ነው፣ ለኔ አይደለም። የእናንተ መልካምነት ባይዘው ለኔ ብታረጉልኝም ለኔ አይደለም የሚጠቅመው። መልካምነታችሁ ለራሳችሁ ነው የሚጠቅማችሁ። መልካም በሰራችሁት ልክ ደግሞ እግዚአብሔርም ለእናንተ የሚከፍላችሁ መልካም ነገር አለ ማለት ነው እና የኔ ውዶች
ማድረጋችሁን ያው እንዳትረሱ። ላይክ አድርጉልኝ። ቪዲዮ ማየታችሁ አይቀርም። ቪዲዮን እያያችሁት ነው እና ስለዚህ እስከ 500 600 እስከ 1000 ቪው ራሱ ያለው ቪዲዮ አለኝ። ግን ላይክ ግን በጣም እኔ እንጃ የእውነት በጣም አንዳንድ ጊዜ የብዙ ሰዎች ቪዲዮ ሳይ ይሆናል አይደለ የሆነ 100 ላይክ እንኳን ገብቼ ማየት በጣም ነው የሚናፍቀኝ። ሰው 100 ላይክ ይናፍቀዋል። ትንሽ የሰከንድ ባልሞላ ውስጥ የብዙ ሰው ቪዲዮ ከ100 ምናምን ሺህ ላይክ እያገኘ እኔ ግን 100 ላይክ ትናፍቀኛለች እና ያንን ደግሞ እግዚአብሔር ያለ ቀን ይሳካል ብዬ አስባለሁ። እናንተም በመልካምነታችሁ ካገዛችሁኝ የማይሳካ ነገር የለም። ስለዚህ ዛሬ መልላችሁ መሰላችሁ ውዶቼ ባይዘዌ ስለና አብርሽና ሩታ ነው ላወራላችሁ የምፈልገውና በወሬ መካከል ላንሳላችሁ ብዬ ነው እንጂ እኔ የዛሬ ቪዲዮ አሰራር ላመሰግናችሁ ነው እውነት ለመናገር። ምክንያቱም 400 ምናምን ሰብስክራይብ ስላስገባችሁኝ በጣም የገረመኝ ነገር አለ ጋይስ። ማለት ሰው እንዴት በዚህ ልክ ያስመስላል? እውነቴን ነው የምናግራችሁ እግዚአብሔርን። እኔ መጀመሪያው ነው ፍቅር ስትመጣ ፕራንክ እንደሆነ በቃ ውስጤ ሲገምት የነበረው አብርሽና ፍቅር ሩታንና ሄርሜላን ፕራንክ የሚያደርጓት ነበር እኔ ሲመስለኝ የነበረው ውስጤ ማለት ነው። አብርሽ ከሁለታቸው ማን ለእሱን እንደሚወደውና ማን ለሱ እንዴት ነው እሱ እውነቱን አይደለም አብርሽ እውነቱን አይደለም ሊፈትነን ነው ብሎ ከሁለታቸው ማን ይታገልለታል የሚለውን ነገር አብርሽ ሊያጠናን መሰለኝ። በቃ ሁለቱን ሊፈትናቸው ነው ከፍቅር ጋር የሆነው እንጂ ለፍቅር ስሜት ኖሮት ነው ብዬ አንድም ቀን አላሰብኩም። ፍቅር ከመጣችበት ቀን ጀምሮ ማለት ነው። ግን የሆነው በተገላቢጦሽ ነው። ባይዘው ሩታና ፍቅር ወጥመድ አስበው ማለት ነው። እሱ ወጥመዱ ምንድነው? አብርሽ ሄርሜላን እንዲጠላትና ወደ ሩታ እንዲመጣ አስባችሁታል? እንደዛ ለካ ፍቅር ትሽ ምናምን እያለች እያመናጨቀች የምትሸኛቸው ሩታ ታውቃለች። እኔ እኮ በጣም ገረመኝ ነገር ምን እንደነበረ ታውቃለች? ሩታ እንዴት ትዕግስተኛ ሆነች። በቃ ፍቅር ምን ስትሆን እንደነበረ እያያችኋል ነው። አክቷ፣ አነጋገሯ፣ ግልምጫዋ ምናምን በጣም ነበረ የሚደብረው እና ሩታ እንዴት ዝም ብላ ይሄን ነገር በትዕግስት እያሳለፈችው እንደነበረ በጣም ነበር ሲገርመኝ የነበረው እግዚአብሔርን። ለካ ሁለቱ ተነጋግረው ሄርሜላን ለማራቅ ነው። ባይዘዌ ሄርሜላ ደግሞ ማግኔት ትሆናበታለች። ከአብርሽ የምትርቅ ሴት አይደለች። ምክንያቱም አይታችሁ ከሆነ ባለፈው እሷ አብርሽ ሰርፕራይዝ እንዳደረጋት አስመስለው እነዛኞቹ ጓደኞቻቸው አበባ ይዘው መጥተው አብርሽ እንዲሰጣት አደረጉ። እሷ ግን እንደዚህ እያደረጋት እንኳን ለምን ለኔ ትሰጠኛለህ? እንደዚህ እያረከኝ አይደለው ምናምን ብላ ፊት አልነሳችሁም። በጣም ነው የምወድ በጣም ነው የማከብርክ ምናምን ብላ እንደውም እሷ በቃ ሌላ ሴት ነው የሆነችው ሄርሜላ ማለት ነው እንጂ እንደዚህ አርገኸኝ ትላንትና ዛሬ አበባ ይዘህልኝ መጣህ ምናምን አላለችውም። ያን ቪዲዮ አይታችሁ ከሆነና ሄርሜላ የምትርቅ ሴት አይደለችም ባይዘው። አሁን ደግሞ ይሄ ተንኮላቸው ተጋልጧል። አሁን እርግጠኛ ነኝ አብርሽ ሄርሜላ ነው የሚመርጠው ብዬ አስባለሁ። ምክንያቱም ሄርሜላ እዚህ ውስጥ የለችበትም። ለምን ሄርሜላ አታውቅም። ሩታና ፍቅር ናቸው ሄርሜላን እንዳይፈልጋት እሷን ለማባረር ነው የንን ሁላ ነገር የፈጠሩት፣ ግን አልተሳካም። እውነት ለመናገር
በቃ በዚህ ልክ ሰው እንዴት ነው የሚያስመስለው? ወይኔ ግን እንደዚህ ይቻላል እንዴ? በስላሴስ እግዚአብሔርን ማስመሰልነታቸውን አደነኩላቸው። ግን ማስመሰላቸውን ባደንቅላቸውም ግን ደግሞ የማላደንቅላቸውና በጣም የሚያስጠላ ተግባር ያለበት ቦታም አለ። እሱ ምን መሰላችሁ? ሴትነት ክብር ነው። በነገራችን ላይ ለአንድ ወንድ ተብሎ በዚህ ልክ መዋረድ፣ በዚህ ልክ ክብር መልቀቅ፣ እውነቴን ነው። እኔ ሩታ አብርሽን ስለምታፈቅረው ስለምትወደው የልጁ እናት ስለሆነች በዚህ ልክ ብትሆንም ግን ደግሞ ቤተሰብ የሚባል ነገር አለ። ቀይ መስመር የሚባል ነገር አለ። እንዴ እናት አባት የሚባል ነገር አለ። የእውነቴን ነው። ይሄ ወንድ አልፈልግሽም ብሎ ከአንዴም ሁለቴ በሴት ጉዳይ ደርቦባት ሲሄድ፣ ምክንያቱም እሱም በወቅቱ ቢያጠፋም ግን ደግሞ በቃ ይቅርታ ማለት እስካለበት ድረስ ብሏል። አሁንም አይፈረድበትም። እኔ እውነታውን ነው የምናገረው፣ ያየሁትን ነው የምናገረው። በቃ ይቅርታ ማለት እስካለበት ድረስ ይቅርታ ጠይቋል፣ ተንበርክኳል፣ ሰዎች ልኳል። ጋሽዬ እንኳን መጥተዋል። በጣም በትልቅ ሰዎች ተለምናለች ሩታ፣ እምቢ ብላለች። ወንድ ልጅ ደግሞ ከቆረጠለት አይመለስም፣ ምንም ብታደርገው አይመለስም። ባይዘው አብርሽ ደግሞ ከዚህ በፊት ሰምታችሁት ከሆነ በምድር ላይ ሴት ጠፋ ቢባል ራሱ ከሩታ ጋር አልሆንም ብሏል። ቪዲዮውን ወደ ኋላ ተመልሳችሁ እዩት። እውነት አብርሽ በጣም ተናግሯል። ለዛም አብርሽ ቆርጦለታል። አሁን ላይ ይወዳታል፣ ያፈቅራታል፣ ያስታውቃል ሁሉ ነገሩ። ግን ደግሞ ለመመለስ ህልክ ይዞታል አይነት ነገር ይመስለኛል፣ ወደ እሷ ለመመለስ ማለት ነው። እና በቃ ሴት ክብር ነው እንዴ? ልጅ ስለወለደች ስንቱ ሴት ነው ልጅን በራሷ ጀግና ሆና የምታሳድገው? እግዚአብሔርም በዚህ ልክ ጫማህን ልጥረግልህ ማለት ነው እኮ የቀራት ሩታ። ሁሌ እንዴ! ኧረ እግዚአብሔርን እኔ ስለማፈቅረው ባሌን ልንበረከክለት እችላለሁ፣ ልለምነው እችላለሁ። ግን ደግሞ ቤተሰብ የሚባል ነገር አለ፣ እናት አባት የሚባል ነገር አለ። ቀይ መስመር ናቸው እናትና አባት። በነገራችን ላይ እንዴ ሩታ ብቻዋን አይደለም እዚህ ሚዲያ ላይ የምትጠራው፣ በአባቷ ስም ነው የምትጠራው፣ በእናት ስም ነው የምትጠራው። ገብቷችኋል? ያን እምላችሁ ሩታ በተጠራች ቁጥር እናትና አባት ይጠራሉ። እናትና አባት በሰው ምላስ ማስገባት አይከብድም? ነገ እኮ ይሄ ልጅም ያድጋል። እናትህ እንዲህ ነበረች፣ አባትህ እንዲህ ነበረ። ትምህርት ቤት ሲገባ በተለይ አይምሮውና ኧረ በስላሴ እግዚአብሔርን እኔ አላቅም። የነሱ ማለት የቡታጅራ ህግ የተለየ ነው እንዴ? በአስተዳደግ ዙሪያ በክብር ዙሪያ የተለየ ነው እንዴ? እንዴት ነው ነገሩ ግን እንዴ? ኧረ ሚዲያ ላይ ያሉትን እስኪ ያችም ስትወልድና ትመጣና አንተ ነህ ያስወለድከኝ ትለዋለች። ከዛ ደግሞ እውነቱ ደግሞ ሲወጣባቸው እንደዚህ ስለሆነ ነው ይላሉ። ኧረ በስላሴ ማርገዝም እኮ ልክ አለው፣ መውለድም ልክ አለው፣ የሴት ልጅ ክብርም ልክ አለው፣ ለወንድ ልጅ መሽለጥለጥም ልክ አለው። እንዴ የቡታጅራው ደግሞ ባሰ፣ መብርሃንም ባሰ። ኧረ በስላሴ የእውነት እኔ በጣም ነው የምወዳቸው፣ እውነት ለመናገር በፊት ማለት ነው። በፊት ቡታጅራ እያሉ በስላሴ ቡታጅራ እያሉ እኔ እንጃ ወይኔ በስማ ቪዲዮ ለቀው እኮ ቪዲዮአቸውን እስከማይ ድረስ እንዴት እንደምጓጓ ጠይቁ። እግዚአብሔር ምስክሬ ነው። ማንኛቸውም የቡታጅራ ልጆች የነበሩ ማለት ነው ቪዲዮአቸውን ሲለቁ አላሳልፍም ሁላ በቃ ልክ እንደ ቴሌቪዥን ፊልም ነው እስከ መጨረሻው ማየው። በጣም ነው ደስ የሚሉት የነበረው ፍቅራቸው፣ አንድነታቸው፣ መተሳሰብ፣ ህብረተሰባቸው፣ ፍቅራቸው፣ ጓደኝነታቸው በጣም ነበረ ደስ የሚለው። ለካ ብር ብዙ ነገር ያደርጋል። ከብር ጋር የተነሳሳ እንጂ ቡታጅራ እያሉ የሌለባቸውን ባህሪ አዲስ አበባ ላይ አያመጡትም። ብር ነው እንዲህ የሚያደርገው ማለት ነው። ክብርን እንዴ እኔ እኮ ክብር አለኝ አያስብልም እንዴ ብር? ኧረ በስላሴ የፈለገ ሚሊዮነር በሆነ እኔ ክብሬን አሳልፌ በዚህ ልክ ለወንድ ልጅ ተብሎ እናት አባት ድረስ
ቤተሰብ ድረስ የሚደርስ ነገር። ኧረ በጣም ነው የሚያስጠላው እውነት። እንግዲህ በቃ አንድ ሰው አልፈልግም ካለ አልፈልግም ነው። ምክንያቱም እንዴ እንደኛ እኛ እኮ ሴቶች ማለት እኮ ትልቅ ክብር ያለንን ትልቅ ክብር አለን እውነት። ሴት እኮ ብዙ ነገር ናት፣ እናት ናት። እናትነት ደግሞ እኔ ሳልወልደው የእናትነት ስሜቱ ያመኛል ታውቃላችሁ። እግዚአብሔርን እኔ ወልጄ አምጬ የእናትነትን ስሜት ሳላቅ ግን ያመኛል ስለ እናት። እግዚአብሔርን ነው የምላችሁ። እንዴ ሩታ አሁን ላይ ለልጇ መኖር አለባት። በቃ ለልጇ ብዙ መሆን ያለባት ታይም ላይ ወንድ ግን በዚህ ልክ የኔ ካልሆንክ እሱ ነው እንደዚህ ተንበርክኮ የኔ ካልሆንሽ ማለት የነበረበት ከሆነ እንኳን በወንድ ልጅ ያምራል መንበርከክ ራሱ ማለት ነው። በሷ ግን በስመ አብ እኔ እንጃ። ቤተሰቦቼ እናንተ የሆነ ትክክል ነው የምትሉት ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ግን እንደኔ ግን የሴት ልጅ ክብር በዚህ ልክ መውረድ የለበትም። ባይዘዌ ከዚህ በፊት የለቀኩላችሁ ቪዲዮ ላይ እንደዚህ በትልቅ ሚዲያ ላይ እንኳን ተነስተው በህግ ይጠየቁ የሚባል ቪዲዮ እንኳን ተሰርቶባቸዋል። በዚህ ልክ ሰው እንኳን እንዲህ እግዚአብሔርን አይታችኋል። እንግዲህ በጣም ትልቅ ሴት ናት፣ ሚዲያ ላይ ታዋቂ ናት፣ ቻናሏ በጣም ትልቅ ነው እና የእሷ ሚዲያ ላይ ቀርበው የቡታጅራ ልጆች በህግ ይጠየቁልን የተባለው በጣም ነው ግን የሚገርመው። እና ለኔ ግን ያው የሴትነት ክብር ልክ ሊኖረው ይገባል። እውነቴን ነው የምላችሁ። ለአንድ ወንድ ብሎ በዚህ ልክ እንትን መሆን አይገባም። አንዳንድ ሴቶች ደግሞ ባለትዳር ወንድ ላይ መታችሁ ፊት የምትሉ ሴቶች ግን እናንተም ወልዳችሁ ይደርስባችኋል። በነገራችን ላይ አሁን ሄርሜላ ትላንትና በሩታ ላይ ያደረገችውን ነገር ለማየት ያብቃችሁ። ከአብርሽ አርግዣለሁ ያለችው ማለት ውሸት ነው። መቼም ሆዷ አልተንቀሳቀሰ እስካሁን ድረስ። እንግዲህ ግን የእውነቴን ነው የምላችሁ በሩታ ላይ ያደረገችው ነገር በእሷ ህይወት ላይ ትከፍለዋለች። ለምን ሩታ አራስ ሆና አርግዛ 9 ወር ሙሉ አርግዛ ወልዳ እንኳን ሄርሜላ የምታደርጋቸው አንዳንድ የወረዱ እንትኖች እንጃ ምን ልበላችሁ። በቃ በጣም ያስጠላል። በቃ ያስጠላል። ከአብርሽ ጋር የምትሆናቸው ስታቅፈው ስስመው እንዴ እኔ ሚስቱ ሆኜ ከባሌ ጋር ብጣላ እንዴ እኔ አራስ ቤት ሆኜ ባሌ ይቅርታ እየጠየቀኝ እሷ ተደርባ መታ ባሌን እኔ ፊት እየሳመችው እያቀፈችው እየተሽለጠለጠች እኔ ባሌ ጋር ቆሜ አቅፋው እየቆመች ምን አይነት ክብር ነው አሁን ይሄ? እሷ ደግሞ በራሷ ህይወት ላይ ትከፍለዋለች። ነገ ትላንት በሰው ህይወት ላይ ያደረገችውን ነገ ደግሞ በራሷ ህይወት ትከፍለዋለች። ባይዘው ይሄ የተዘራ ነገር ይታጨዳል፣ የማይቀር ነገር ነው። ትላንት የዘራችሁትን ዛሬ ታጭዱታላችሁ። ወንድም ቢሆን እንደዛው ያጭደዋል፣ የዘራውን አይቀርም። እያንዳንዷ የምንሰራት ኃጢአት ነጥብ ትቀመጣለች። እኛ የተስተካከለ ህይወት ላይ ነው ያለነው ብለን ቂቅ በምንልበት ሰዓት ማለት ነው ትላንትና የሰራሹ ምን ነበረ ብሎ ደግሞ እግዚአብሔር የዘሩትን የሚያሳጭድበት ጊዜ ይመጣል። ሰው ግን አንዳንድ ጊዜ እየኖረ መሞት እንዳለ የረሳ በጣም ብዙ ሰው አለ። በጣም ብዙ ሰው እግዚአብሔርን አሁን ለምሳሌ አብርሽ ላይ ይሄ ሁሉ ድራማ፣ ይሄ ሁሉ ማስመሰል፣ ይሄ እንደዚህ የሆነ ነገር ይሰራበታል አይደለ? ይሄ ልጅ ሞኝ ነው፣ ሰው ያምናል። በቃ ሞኝ ሳይሆን በጣም ያምናል ከልክ በላይ። እንደ ወንድ ቆፍጠን አይልም የሆነ ነገር ላይ። አሁን አብርሽ የሆነ ነገር ሆነ ቢባል አይጸጽታችሁም? ግን እግዚአብሔርን ያችን መታ ሴራ ታስብበታለች፣ ያችን መታ ሴራ ታስብበታለች። ተውት፣ መተው እኮ ይቻላል። መታችሁ ተንኮል እያሰባችሁ የሰው ልብ ከምትሰባብሩ መተው ይቻላል። ለምን እግዚአብሔርን ነገ የዘራችሁትን ከምታጭዱ ብትተውትስ? እና ብቻ ውዶቼ
ወሬ አላብዛባችሁ። ሀሳብ አስተያየታችሁን ግን ኮሜንት ላይ አስቀምጡልኝ። እግዚአብሔርን ክብር፣ የሴት ልጅ ክብር በዚህ ልክ ነው ወይ? ወንድስ መከበር ያለበት በዚህ ልክ ነው ወይ? ሴትን እሱ ማክበር ያለበት በዚህ ልክ ነው ወይ? በእናንተ አስተሳሰብ ምንድን ነው? እስኪ ንገሩኝ እናንተ በእናንተ አስተሳሰብ። በእኔ አስተሳሰብ ግን ኔቨር፣ በቃ የሩታ ነገር በተለይ ኔቨር። ኖ ኖ ኖ፣ በጣም ልካቷል ማለት ልካቷል ስላችሁ በቃ የሴትነት ክብሯን ጭራሽ አወረደችው እንዴ! እናት አባት የሚባል ነገር አለ። ለአንድ ወንድ ብላ በዚህ ልክ ወርዳታች እንደዚህ በጣም ከባድ ነው። እና ብቻ እስኪ እናንተ ደግሞ ሀሳባችሁን አስቀምጡልኝ እውነት። እና ላይክ ማድረጋችሁን ደግሞ አትርሱ። ላይክ አድርጉ፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ የማከብራችሁ። እንደዚህ እያንቀላፋውማ እናንተ ጋር መጥቼ ሀሳቤ ነግሬያችሁ እናንተ ላይክ ካላደረጋችሁ እውነት ቤተሰቦች አይደላችሁም። 400 ምናምን ሰብስክራይብ ያስገባችሁኝ ሰዎች እስኪ እንደው 10 ሰዎች እንኳን አይታችሁኝ ላይክ አድርጉልኝ። እውነቴን ነው፣ ላይክ አድርጉ ውዶቼ።